ሰላም ሰላም ውድ የዚህ ቻናል ተከታታዮቻችን፣ ዛሬ ደግሞ ልዩ የሆነ ተረት ይዘንላችሁ መጥተናል። እንድትከታተሉን ደግሞ በአክብሮት እንጠይቃለን። የተረቱ ርዕስ የአምፖሉ ብርሃንና የጨለማው ንጉስ ይባላል። በአንድ ወቅት ብርሃናማ በምትባል ውብ መንደር ውስጥ ቢኒ የተባለ ትንሽ የብርሃን አምፖል ይኖር ነበር። ቢኒ እንደ ጓደኞቹ ትልቅና ደማቅ ብርሃን አልነበረውም። ነገር ግን በልቡ ውስጥ ያለችው ብልጭታ በጣም ንጹህ ነበረች። የመንደሩ ነዋሪዎች ሁሉ በብርሃን ይኖሩ ነበር፣ ከከተማው ማዶ ካለው ጨለማ ተራራ በስተቀር። የተራራው ስም ጭልምልም ይባላል። አንድ ቀን ምሽት በጭልምልም ተራራ የሚኖር የጨለማ ንጉስ በመንደሩ ደስታ ቀንቶ ትልቅ ጥቁር ብርድ ልብስ ሰማዩ ላይ ጣለ። ድንገት የመንደሩ መብራቶች ሁሉ ጠፉ። ታላላቅ አምፖሎች ብርሃናችን ተሰረቀ ብለው አለቀሱ። መንደሩ በጨለማ ተዋጠ። ቢኒ ግን ተስፋ አልቆረጠም። እኔ ትንሽ በሆንም ጨለማውን ጥሼ መሄድ እችላለሁ አለ። ጓደኞቹ ቢኒ አትችልም፣ ጨለማው ይውጥሃል ቢሉትም እሱ ግን ወደ ጭልምልም ተራራ ጉዞ ጀመረ። ልጆች እናንተስ ጨለማ ትፈራላችሁ? ቢኒ ግን እንዴት አይነት ደፋር መሰላችሁ! ቢኒ መንገድ ላይ ብዙ አስፈሪ ጥላዎችን አየ። ነገር ግን ቀረብ ብሎ ሲያበራባቸው ጥላዎቹ ተራ ዛፎችና ድንጋዮች ሆኑ። ፍርሃት በጨለማ ውስጥ እንጂ በብርሃን አይኖርም ብሎ ጉዞውን ቀጠለ። በመጨረሻም ቢኒ ንጉሱ ጋር ደረሰ። ንጉሱ አንተ ትንሽ አምፖል እንዴት ደፈርክ ብሎ በቁጣ ጮኸ። ቢኒ ግን በፈገግታ ንጉስ ሆይ ጨለማ እኮ የብርሃን እጥረት ነው እንጂ ራሱን የቻለ ጉልበት የለውም አለው። ቢኒ የልቡን ብርሃን በጥብቅ አሰበና በሙሉ ኃይሉ ቦግ አለ። ከዛም የቢኒ ብርሃን ንጉሱን አሸነፈው። ጨለማውን በታላቅ ብርሃን ተተካ። የመንደሩ መብራቶችም በሙሉ በድንገት በርተው ደመቁ። መንደሯ ከመቼው ጊዜ በላይ በብርሃን ተሞላች። የጨለማው ንጉስ ፍቅሩና ብርሃንን ማሸነፍ አይቻልም ብሎ ተሰወረ። ቢኒ ወደ መንደሩ ሲመለስ የመንደሩ አምፖሎች እንደ ጀግና ተቀበሉት። ትንሽ መሆን ደካማ መሆን አይደለም የሚል ትልቅ ትምህርት ለሁሉም አስተማረ። ልጆች በውስጣቸው ያለው የመልካምነት ብርሃን ማንኛውም ጨለማ ያሸንፋል። ውድ የቻናላችን ቤተሰቦች የዛሬው ተረታችን ይህንን ይመስል ነበር። እንደወደዳችሁት ተስፋ እናደርጋለን። በዚህ ተረት ውስጥ ትልቅ ትምህርት እንዳገኛችሁ አንጠራጠርም። ስለተከታተላችሁን በጣም እናመሰግናለን። በቀጣይ ሳምንት በሌላ አስተማሪና ማራኪ ተረት እስከምንገናኝ ድረስ ደህና ሰንብቱ። ቻው ቻው።